የደግ ዘመን ትዝታውን በልቡ የሀገሩን መልኮች ላመል ያህል በቤቱ አስቀምጦ በስደት ያለኛ ሰው ኃይሉ መርጊያ ኪቦርዲስት ነው። አኮርዲዮን ይጫወታል፣ ሙዚቃ ያቀናብራል። በመሳሪያ የተቀነባበሩ ከ12 በላይ ካሴቶችን ለአድማጭ ሰጥቷል። የወርቃማው የሙዚቃ ዘመን የ1960ዎቹ ማሳያ የሆነው የዋሊያስ ባንድ መስራችና መሪ ነበር። ዛሬ በዳላስ ጎዳናዎች የታክሲ ሾፌር ነው። I never stopped playing music. የታክሲ ቢዝነስ በጣም ጥሩ የሆነልኝ ሙዚቃ መጫወትን እንዳላቆም ስላደረገኝ ነው። መኪናዬ ውስጥ ኪቦርድ አለኝ። በ6 ባትሪ ነው የሚሰራው። ተሳፋሪን ካወረድኩ ወይም ስራዬን ከጨረስኩ በኋላ ከጀርባ ሄጄ ሙዚቃ ለማመዳለሁ። ምክንያቱም ሙዚቃ ካልተጫወትኩ ጥሩ ስሜት አይሰማኝ። I don't feel good if I don't play music. ኃይሉ ደብረ ብርሃን ተወልዶ በ10 ዓመቱ ነው አዲስ አበባ የመጣው። ከእናቱ ጋር እንጦጦ መሃል ያለችው አይነ ምሳ መንደር ልጅነቱን ገርታለታለች። መሰንቆ ይዞ አንጎራጉሮባታል። ፈረንሳይ ለጋ ሲሆን መተላለፊያው ናት። ጃን ሜዳማ ከነ ድምጹ ያውቀዋል። ለጥምቀት ጨፍሮበታል። ከእናቱ ጋር ሆኖ ልደታ ያሉ አክስቱ ጋር ጥቂት ኖሯል። ሽመልስ ሀብቴም ተምሯል። የቀድሞ አየር ማረፊያ አካባቢ የከተማው የጦር ሰራዊት ባንድ ምድር ጦር መሆኑ ነው። ሙዚቃ ያቀርባል ሲባል ቢሰማ አያለው ብሎ በሄደበት የድምጽ ውድድር አድርጎ በ14 ዓመቱ የልጅ ወታደር በሚል መጠሪያ የሰራዊቱ ሙዚቀኛ ሆኖ በ9 ብር የተቀጠረ ባለ ታሪክ ነው። ያላባት የሚያሳድጉትን እናቱን በገቢ ለማገዝ ደሞዙ አልበቃውም። ምሽት ቤት እየዘፈነ እናቱን ለመደጎም በማሰብ የጀመረው የሌሊት ስራ ከወታደር ቤት ስነ ምግባር ጋር አልተጣጣምለትም እና ጠቅልሎ በመውጣት እርሱ በድምጹ ጓደኞቹ የሙዚቃ መሳሪያ ይዘው በየጠጅ ቤቱ አለፍ ሲልም ትንሽ ሰፋ ያለች ሻይ ቤት ሲያገኙ እዚያች እየገቡ 2 ብርና 3 ብር እየተቀበሉ ሙዚቃ በመጫወት ከኑሮ ጋር ታግለዋል። አኮርዲዮን መጫወት እየለመደው ያኔ ነው። በጊዜው በፈረንጅ አፍ ስያሜ ከተሰጣቸው የደጃቸው የምሽት ቤቶች እስከ ትልልቅ ሆቴሎች ከጓደኞቹ ጋር ሙዚቃን ሰርቷል። ስብስባቸው ወደ ባንድ አድጓል። ኪቦርድ አውቋል። ከነተሾመ ምትኩ፣ ከተማ መኮንን፣ ቴዎድሮስ ምትኩና ሌሎች ጋር በመሆን በአዲስ አበባ ሆቴልም እየሰራ ነበር። በዚያው ሰሞን ፍቅር ያዘዋሉ። ፍቅር ሲይዘው አመላለው ለወደዳት ሴት የሚያዘፍን አመል የጎጃም ልጅ ወደደ ግጥም ጽፎ ዘፈነላት። የጎጃም ማርነሽ የጸደይ አበባ ምንም ማረሳሽ ማፈረስ ከገባ። ለሌሎችም ሙዚቃ ይጽፋል። የጌታቸው ካሳ ሳይሽ ሳሳለው የእርሱ የብዕር ውጤት ነው። በአሜሪካን ሀገር የታተመው ትዝታ የጌታቸው አልበም ቅንብሩም የኃይሉ መርጊያ ነው። በዙላ ምሽት ቤት የተገናኙ ሙዚቀኞች እቆብ እየጣሉ 5-10 እያጠራቀሙ የሙዚቃ መሳሪያ መግዛት ጀምረው ስለነበር አቅማቸው አደገና ዋሊያስ ባንድ የምሽት ባንድ ሆኖ ተመሰረተ። በዚህ ሂደት ኃይሉ የደርግን ሳንሱር ያመለጡ በመሳሪያ የተቀነባበሩ ሙዚቃዎችን በካሴት ማሳተም ይዞ ነበር። በ1969-70 ገደማ የእርሱ ምልክት የሆነው ቼበለው በመሳሪያ የተቀነባበረ አልበምን ከባንዱ ጋር ሰርቷል። ወደ ሐረር ጉዞ አልበሙም ተከትሎ መጣ። ኃይሉ በዚህ አልበሙ ሙዚቃ ወዳጆችን ሁሉ አሸነፈ። በቴሌቪዥን በሬዲዮ ስሙ ናኘ። ዋሊያስ ባንድ ድንበር ተሻገረ። ወደ አሜሪካን ሀገር የተጓዘው የመጀመሪያው የግል ባንድ ሆኖ ለስራ በ1977 አባላቱ በሙሉ ዋሽንግተን ዲሲ ገቡ። ስራው እንዳሰቡት በስኬት አላለቀም። ጥቂት አባላቱ የሙዚቃ መሳሪያቸውን ይዘው ወደ ሀገር ቤት በመመለስ ዋሊያስ የሚለውን ስም አስቀጠሉ። ኃይሉን ጨምሮ ደግሞ ጥቂቶቹ በአሜሪካ በስደት ቀሩ። ኃይሉ መርጊያ በዳላስ ኤርፖርት የታክሲ ሾፌር ሆኖ መስራት ጀመረ። አንዳንዴ ኢትዮጵያውያን ተሳፋሪዎች ይገጥሙታል። ስሜን ያስታውሱትና ኦርጋን የምትጫወተው ኃይሉ መርጊያ አንተነ ብለው ይጠይቁኛል። አዎ እላቸዋለሁ። አንዳንድ ጊዜም መኪና ውስጥ ያንተ ሲዲ ካለ ብለው ስለሚጠይቁኝ አጫውትላቸዋለሁ።
ባገባደልነው ሳምንት 80 ዓመቱን የደፈነው ኃይሉ መርጊያ በሰው ቤት ስራ ተንገላተው ያሳደጉትን እናቱን አጥቷቸው እንኳን ቅዱስ ገብርኤል እናቴን በህልም ያሳየኝ ብሎ የሚማጸን ዛሬም የእናቱ ትንሽ ልጅ ነው። በሀገሩ ክብር አለው። በማይደበዝዝ ቀለም የተጻፈ ስም አለው። ሁላችንም በትዝታ የምንነጉድባቸው ውብ ስራዎች አለው። ግን ሰው በልቡ ታሪኩን ይዞ ሰው ሀገሩን ይዞ ይሰደዳል። ኃይሉ መርጊያም ስደተኛ ነው፣ የሰው ሀገር ሰው።